ለተረቡህ የትርታ ቁርስ ዝግጅታችን ከፍ ብሎ መደመጡ እንደቀጠለ ይገኛል። አህመዲን ሸረፋና በፍቅር ግዛቸው እያስተናገድናችሁ አብረናችኋለን። የሰዓት ወጃውን ተከታተለን አሁን በቀጥታ የምናልፈው ከሀገር ውስጥና ከባህር ማዶ ወደ አዘጋጀናቸው ዜናዎቻችን ይሆናል። ሀገራዊ ጉዳዮችን እናስቀድም። የውጭ እርዳታ ጥገኝነትን ለማስቀረትና አደጋዎችን በራስ አቅም ለመመከት የሚያስችል የፖሊሲ ማዕቀፍ እየተጠናቀቀ መሆኑን የአዲስ አበባ ከተማ አስተዳደር አስታወቀ። አስተዳደሩ በሰብአዊ ድጋፍ ረገድ የነበረበትን የውጭ እርዳታ ጥገኝነት በማስቀረት አደጋዎችን በራስ አቅም ለመመከት የሚያስችል የፖሊሲ ማዕቀፍና የተግባር ዝግጅት እያጠናቀቀ መሆኑን ገልጿል። የከተማው አስተዳደር ስራ አስኪያጅ ኢንጂነር ወንድሙ ሴታ በትናንትናው ዕለት በነበረ የንቅናቄ መድረክ ላይ እንደገለጹት ቀደም ሲል የነበረው የእርዳታ አቅርቦት በዓለም አቀፍ ተቋማት ፈቃድ ላይ የተንጠለጠለ መሆኑ ለአደጋዎች ፈጣን ምላሽ ለመስጠት እንቅፋት ሆኖ መቆየቱን ተናግረዋል። ይህንን ችግር ለመቅረፍና የከተማዋን ሉዓላዊነት ለማረጋገጥ አዲስ አቅጣጫ ተነድፎ ወደ ስራ መገባቱንም ተናግረዋል። እንደ ስራ አስኪያጁ ገለጻ በአዲሱ እቅድ መሰረት በሁሉም ክፍለ ከተማዎች ደረጃውን የጠበቁ መጋዘኖች እየተገነቡ ነው። እነዚህ መጋዘኖች የምግብና ምግብ ነክ ያልሆኑ ቁሳቁሶችን እስከ 1 ዓመት ድረስ ማከማቸት የሚያስችል አቅም ይኖራቸዋልም ተብሏል። በሌላ በኩል የመዲናዋ የእሳትና አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር ጥላሁን ቱላ ከተማዋን ከ2013 ዓ.ም ጀምሮ ያጋጠሟትን ሰብአዊ ፍላጎቶች በራሷ አቅም ስትሸፍን መቆየቷን አስታውሰዋል። ለዚህም በማሳያነት ያቀረቡት በከተማዋ የሚገኙ 26 የምግብ ማዕከላት አገልግሎትና በሺዎች የሚቆጠሩ ታዳጊዎችን ጠቃሚ ያደረገው የተማሪዎች የምገባ ፕሮግራምን ጠቅሰዋል። ምክትል ኮሚሽነሩ አክሎም አሁን ላይ የግንባታ ሂደት ላይ ያሉ የመጋዘን ፕሮጀክቶች በሚቀጥሉት ጥቂት ወራት ተጠናቀው ለአገልግሎት ዝግጁ እንደሚሆኑና የተቀናጀ የሀብት ማሰባሰብ ስራ እየተከናወነ እንደሚገኝም ጨምረው ተናግረዋል። በጋሞ ዞን በደረሰ የናዳ አደጋ የ30 ሰዎች ህይወት አለፈ። በጋሞ ዞን ደጋማ አካባቢዎች ትላንት በጣለው ከባድ ዝናብ ምክንያት በተከሰተ የመሬት ናዳና የጎርፍ አደጋ የ30 ሰዎች ህይወት ማለፉ ተረጋግጧል። በአደጋው ወቅት የሚደረጉ ጥንቃቄ የጎደላቸው የነፍስ አድን ስራዎች ለህልፈተ ህይወቱ መባባስ ምክንያት መሆናቸውም ተገልጿል። በጋሞ ዞን በተለያዩ ወረዳዎች ትላንት በጣለው ከባድ ዝናብ ሳቢያ ከፍተኛ የሰው ህይወት መጥፋትና የንብረት ውድመትም ደርሷል። እንደ ዞኑ አስተዳደር መረጃ ከሆነ በጋጮ ባባ ወረዳ ማዞዶይሳ ቀበሌ 24 ሰዎች፣ በላካ ወረዳ 1 ሰው፣ በቦንኪ ወረዳ የላ ቀበሌ 3 ሰዎች፣ በካምባ ዙሪያ ወረዳ ባልታ ቀበሌ 2 ሰዎች በድምሩ የ30 ሰዎች ህይወት ማለፉን ተመላክቷል። በተለይም በጋጮ ባባ ወረዳ የተከሰተው አደጋ እጅግ አሳዛኝ የሚያደርገው መጀመሪያ በናዳ የተቀበሩ 4 ሰዎችን አስክሬን ለማውጣት በተሰበሰበ ህዝብ ላይ ዳግም ናዳ በመከሰቱ 24 ሰዎች ህይወት መጥፋቱን ትርታ ከአካባቢው ነዋሪዎች ሰምተዋል። ይህንን አሳዛኝ ክስተት በ2016 ዓ.ም ነሐሴ ወር በጎፋ ዞን ኬንቾ ቀበሌ የደረሰውና ተመሳሳይ አደጋ የሚያስታውስ ሆኗል። በወቅቱም 4 ሰዎችን ለማውጣት ሲታገሉ በነበሩ ወገኖች ላይ ዳግም ናዳ ተከስቶ ከ400 በላይ ዜጎች ህይወታቸው ማለፉ አይዘነጋም። ነዋሪዎችና የአደጋ ስጋት ባለሙያዎች እንደሚናገሩት የመሬት መረጋጋት ሳይረጋገጥ የሚደረጉ ጥንቃቄ የጎደላቸው የነፍስ አድን ሙከራዎች ከተፈጥሮ አደጋው በበለጠ የሰውን ህይወት እየቀጠፉ ይገኛሉ። ከሰው ህይወት መጥፋት በተጨማሪም በአርባ ምንጭና ዙሪያዋ የኮልፎና ሶጎ ወንዞች ሙላት ከፍተኛ የንብረት ውድመት ማድረሳቸውም ተገልጿል። ህብረተሰቡም መሰል አደጋዎች በሚከሰቱበት ወቅት ተገቢውን ጥንቃቄ እንዲያደርግና ከባለሙያዎች የሚሰጡ መመሪያዎችን እንዲከተል መልእክት ተላልፈዋል። ሀገራዊ ጉዳዮችን ነበር ስንመለከት የቆየ ነው። አሁን ከውጭ ወዳገኘናቸው ዜናዎቻችን እናልፋለን። የሳውዝ አፍሪካ ኢኮኖሚ በፈረንጆቹ 2025 ዓመት የ1.1 በመቶ እድገት በማስመዝገብ የአህጉሪቱ ቀዳሚ የኢኮኖሚ ባለቤትነቷን ማስጠበቋ ተገለጸ። የአህጉሪቱ የስታቲስቲክስ የመስሪያ ቤት በትናንትናው ዕለት ይፋ ባደረገው መረጃ መሰረት የደቡብ አፍሪካ አጠቃላይ የአገር ውስጥ ምርት በ2025 በሩብ ዓመቱ ተከታታይ እድገት አሳይቷል። በተለይም በዓመቱ የመጨረሻ 3 ወራት ውስጥ የ0.4 በመቶ ጭማሪ የታየ ሲሆን ይህም ለሀገሪቱ ኢኮኖሚ መጠናከር ከፍተኛ አስተዋጽኦ እንዳደረገ ተገልጿል። ይህ በእንዲህ እንዳለ ለዚህ እድገት ዋነኛ መንስኤ የሆኑት የፋይናንስ ዘርፍ፣ የሪል ስቴት እንቅስቃሴዎችና የንግድ አገልግሎቶች መሆናቸውም ተመላክተዋል። በሌላ በኩል ግን የማኒፋክቸሪንግ፣ የኮንስትራክሽንና ኢነርጂ ዘርፎች የኢኮኖሚ መቀዛቀዝ የታየባቸው መሆኑም ተገልጿል። ይህ የ1.1 በመቶ ዓመታዊ እድገት የደቡብ አፍሪካን አጠቃላይ የሀብት መጠን
$426 ቢሊዮን ያደረሰው ሲሆን ይህም ሀገሪቱ በናይጄሪያና በግብፅ የተነጠቀችውን የአፍሪካ ትልቁ ኢኮኖሚ የሚለውን መጠሪያ ዳግም እንድትቀዳጅ አስችሏታል ሲል የዘገበው ቢቢሲ ነው። በመጨረሻም አሜሪካ በሆርሙዝ ወሽመጥ 10 የኢራን ባህር ላይ ፈንጂ ጫኝ ጀልባዎችን ማውደማቸውን ፕሬዚዳንት ትራምፕ አስታወቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትላንት ማክሰኞ እንደገለጹት የአሜሪካ ጦር ኃይሎች በሆርሙዝ ወሽመጥ ውስጥ 10 የኢራን የባህር ላይ ፈንጂ ጫኝ ጀልባዎችን ደምስሰዋል። ፕሬዚዳንቱ ይህንን እርምጃ የወሰዱት ኢራን በውሃ መንገዱ ላይ የጠመደቻቸውን ፈንጆች ካላነሳች ከዚህ ቀደም ታይቶ የማይታወቅ ወታደራዊ መዘዝ ይደርስባታል የሚል ማስጠንቀቂያ ከሰጡ ከጥቂት ደቂቃዎች በኋላ ነው። ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በአሁኑ ወቅት ስራ ላይ ያልነበሩ 10 ፈንጂ ጫኝ ጀልባዎችና መርከቦቹን ሙሉ በሙሉ ደምስሰናል፣ ሌሎችም እርምጃዎች ይከተላሉ ብለዋል። ይህም የአየር ጥቃት የተፈጸመው ኢራን በወሽመጡ ላይ ፈንጂዎችን መጥመድ መጀመሯን ሲኤንኤን በዘገባው ላይ እንዳመላከተ ተጠቅሷል። የአሜሪካ ባለስልጣናት እንደሚሉት ቴህራን እያንዳንዳቸው 2 እና 3 ፈንጂዎችን የሚጭኑ ትናንሽ ጀልባዎችን እየተጠቀመች ነው ያሉ ሲሆን ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ እስካሁን ኢራን ፈንጂ መጥመዷን የሚያረጋግጥ ሪፖርት እንዳልደረሳቸው ተናግረዋል። ፕሬዚዳንቱ አክለውም በካሪቢያን ባህር ላይ እጽ የሚያዘዋውሩ ጀልባዎች ላይ የሚጠቀሙበትን የሚሳኤል ቴክኖሎጂ በወሽመጥ ላይ ፈንጂ ለመጥመድ በሚሞክሩ ማንኛውም ጀልባ ላይ እንደሚጠቀሙ አስታውቀዋል። በየቀኑ 20 ሚሊዮን በርሜል ድፍድፍ ዘይት የሚጓጓዝበት የሆርሙዝ ወሽመጥ መታወክ አሜሪካና እስራኤል በኢራን ላይ ጥቃት መጀመራቸውን ተከትሎ የነዳጅ ዋጋ እንዲንር አድርጓል ሲል አናዶሉ የዘገበ ሲሆን ትራምፕ ባለፈው ሰኞ በሰጡት መግለጫ የሆርሙዝ ወሽመጥ ደህንነቱ የተጠበቀ እንደሚሆን ቃል በመግባት ኢራን የነዳጅ ፍሰቱን ለማደናቀፍ የምታደርገውን ማንኛውንም ሙከራ በ20 እጥፍ በበለጠ ጥቃት እንደሚያስቀጣት አስጠንቅቋል ሲል የዘገበው ሮይተርስ ነው። የዘመን መልክ መሰናዶን አድምጠን ተመለስን። በተለይ መለስ ብለን የማርች 8 አጀማመሩን የጉዞ ታሪኩ ምን ይመስል ነበር፣ ከዛስ በኋላ ምን አይነት ሂደቶች ነበሩት የሚለውን ነገር ነበረ በባልደረባችን ብርቱካን ዋልተንጉሴ የተዘጋጀውን አድምጠን የተመለስ ነው። አድማጮች አብራችሁን ስላላችሁ አብራችሁንም ስለምትቆዩ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን አጋሩን። 0116ን አስቀድሙና በ68 46 22 እንዲሁም በ66 35 82 ላይ ደውሉልን። ሀሳቦቻችሁን ተቀብለን ወደ እናንተ እናደርሳለን። የዚህ ሰዓት አጋር ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚላቸው እናት ባንክ በመላው ኢትዮጵያ ከ206 በላይ ባንክ ቅርንጫፎቹ ፈጣን ቀልጣፋና ዘመናዊ ባንክ አገልግሎት በመስጠት ዛሬም አገልግሎቱ እንደቀጠለ ይገኛል። ኦሚ ከወለድ ነጻ ባንክ አገልግሎቱ በርካቶችን ተጠቃሚ አድርጎ ቀጥሏል። የእናት ፖስ የክፍያ አማራጭም ነገርን ቀለል አድርጎ ለክፍያ አማራጮ የቀረበ አይነተኛ መንገድ ሆኗል። እንዲሁም የእናት መላክ የትምህርት ቤት ወራዊ ክፍያ በአማራጭነቱ ብዙዎችን ተጠቃሚ ያደረገ ወራዊ የትምህርት ቤት ክፍያ ነው። እናንተ ስራችሁን ስሩ፣ ክፍያችሁን ግን በእናት ባንክ የእናት መላ በኩል መክፈል አስችሎታል። ምርጫችሁን እናት ባንክ እንድታደርጉ ተጋብዛችኋል። በእርግጥስ ማን እንደ እናት ባንክ የዚህ ሰዓት አጋራችን ስለሆነ ከልብ አድርገን እናመሰግናለን። ሌላኛው አጋራችን ራይድ ትራንስፖርት ነው። በ8294 ላይ ደውለው ወይም በራይድ አፕሊኬሽን አዘዛው ማለት ነው። ከተማ ውስጥ ከምታደርጓቸው እንቅስቃሴዎች ባሻገር በልዩ ልዩ ምክንያት ከባህር ማዶ እንግዳዎች ወደ ሀገር ቤት መጥተው እነሱን ለመቀበል ጊዜ ቢያጥራችሁ ያላችሁበት ቦታ ሆናችሁ ወደ 8294 መደወል ወይም በራይድ አፕሊኬሽን ማዘዝ ብቻ ነው የሚጠበቅባችሁ። እንግዳችሁን ተንከባክቦ ያላችሁበት ቦታ ድረስ ይዞላችሁ ይመጣል። ስጋት እንዳይገባችሁ በማሰብም እንግዲህ እንግዶቻችሁ የት እንደደረሱ መከታተል የምትችሉበትንም አሰራር አብሮ ጨምሮላችኋል። ራይድ ትራንስፖርት ለፈጣን የትራንስፖርት አማራጭ እያላችሁ ይገኛል። ራይድም የሰዓት አጋራችን ነው። አድማጮች ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ረቡዕ መጋቢት 2 2018 የትርታ ቁርስ መሰናዷችን ላይ ነው የምትገኙት። የሰዓቱ ወጃውና የአጋሮቻችን መልእክት አድምጠን ነው ተመልሰን እየተገናኘ ነው። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎቹ ወደ እናንተ የምናደርስበት ነው። ሀገራዊ ጉዳዮችን እናስቀድማለን። ከፍተኛ የትምህርት ተቋማት ብቁ የሰው ኃይል በማፍራትና በምርምር ስራዎች ሀገራዊ ኃላፊነታቸውን በልኩ ሊወጡ እንደሚገባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አሳሰቡ።
ሚኒስትሩ ይህንን ያሉት የከፍተኛ ትምህርት ተቋማት የግማሽ ዓመት ስራ አፈጻጸም ግምገማ መድረኩ በከፈቱበት ወቅት ነው። ከፍተኛ ትምህርት ተቋማት ከሀገራዊ ልማት አጀንዳዎች ጋር የሚጣጣሙ የጥናትና ምርምር ስራዎችን በማከናወን ረገድ የሚጠበቅባቸውን ሚና ሊወጡ እንደሚገባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ዩኒቨርሲቲዎች ሀገርን በመታደግ ረገድ ከመከላከያ ሰራዊት ያልተናነሰ ትልቅ ኃላፊነት እንዳለባቸው አስገንዝበዋል። ተለዋዋጭ በሆነው ዓለም ውስጥ ተቋማት ለሀገር እድገትና ብልጽግና መረጋገጥ የትምህርት ጥራትን በማስጠበቅ ብቁ ዜጋ ማፍራት ላይ በትኩረት ሊሰሩ እንደሚገባም አሳስበዋል። ምንም እንኳን በትምህርት ጥራት ረገድ መሻሻሎች ቢታዩም አሁንም ሰፊ ስራዎች እንደሚቀሩ ጠቁመዋል። በሌላ በኩል በዘርፉ አዲስ የተጀመረው የውጤት ተኮር የአፈጻጸም አስተዳደር ስርዓት ውጤት እያመጣ መሆኑን የከፍተኛ ትምህርት ልማት ዘርፍ ሚኒስቴር ዴኤታ ኮራ ጡሽኔ ገልጸዋል። በዚህም በትምህርት ጥራትና በተማሪዎች አገልግሎት ላይ መሻሻሎች መታየቱንና በቴክኖሎጂ ፈጠራና በኢኮኖሚ ልማት ረገድ የባህል ለውጥ መምጣቱን እንዲሁም የምርምር ስራዎችም ከቀድሞ በተሻለ ደረጃ ላይ መገኘታቸውን ጠቅሰዋል። ለ2 ቀናት በቆየው በዚህ መድረክ ከፍተኛ የትምህርት ተቋማት ከሚኒስቴር መስሪያ ቤቱ ጋር በገቡት ውል መሰረት ያከናወኗቸው ተግባራትና ያጋጠሟቸው ፈተናዎችም ተነስተዋል። በተለይም ምርምሮቹ በማህበረሰብ ላይ ያመጡት አዎንታዊ ተጽዕኖ ዋነኛ የውይይት አጀንዳ እንደነበር ትርታ ከትምህርት ሚኒስቴር ካገኘው መረጃ ላይ ለማወቅ ችሏል። በአዲስ አበባ ከተማ ለሕዝብ መዝናኛነት ተለይቶ የተቀመጠ ሰፊ የይዞታ መሬትን ስልጣናቸውን ያለአግባብ በመጠቀም ለግል ጥቅም አውለዋል የተባሉ 30 ተጠርጣሪዎች ላይ ክስ ተመሰረተ። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ ክሱን የመሰረተው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ወንጀል ችሎት ነው። ክስ የተመሰረተባቸው መካከል የቀድሞ የአዲስ አበባ መሬት ልማትና አስተዳደር ቢሮ አመራሮች፣ የፍትህ ቢሮ አቃቤ ሕግ፣ የክፍለ ከተማና የወረዳ ስራ ኃላፊዎች እንዲሁም ባለሙያዎች ይገኙበታል። ተከሳሾቹ በቦሌ ክፍለ ከተማ ወረዳ 13 ክልል ውስጥ የሚገኝና ከ1994 ዓ.ም ጀምሮ በአድዋ ፓርክነት የሚታወቀውን ይዞታ አሳልፈው ሰጥተዋል ነው የተባለው። ቦታው በከተማዋ መዋቅራዊ ፕላን መሰረት ለጎልፍ ክለብ፣ ለመናፈሻና ለሕዝብ መዝናኛ አገልግሎት እንዲውል በመንግስት ባንክ የገባ መሆኑን እየታወቀ የወንጀል ድርጊቱም መፈጸሙ ተገልጿል። ተከሳሾቹ ሕግና መመሪያን በጣሰ ዮርዳኖስ ዘውዲቱና ጓደኞቻቸው ለተባለ የሽርክና ማህበር 2905 ካሬ ሜትር መሬት የይዞታ ማረጋገጫ ካርታ እንዲሰጣቸው ማድረጋቸው በክሱ ተጠቅሷል። በዚህም ህገወጥ አሰራር ምክንያት በመንግስት ላይ ከ168 ሚሊዮን ብር በላይ የሊዝ ዋጋ ጉዳት መድረሱን አቃቢ ሕግ አመላክቷል። ከድርጊቱ ጋር በተያያዘ 3 ተከሳሾች 7 ሚሊዮን 200 ሺህ ብር ጉቦ መቀበላቸውም ተመላክቷል። ይህንኑ ገንዘብ ምንጩ እንዳይታወቅ ለማድረግ በተለያዩ የባንክ ሂሳቦች በማዘዋወር በወንጀል የተገኘን ገንዘብ ህጋዊ አስመስሎ ማቅረብ የሚል ወንጀልም ተከሰዋል። ፍርድ ቤቱም ክስ ከደረሰባቸው ተከሳሾች የክስ መቃወሚያ ለመቀበልና ያልቀረቡትን ለመጠባበቅ ለመጋቢት 15 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ትርታ ሰምቷል። ሀገራዊና ዓለም አቀፋዊ ጉዳዮችን እያደመጣችሁ ትገኛላችሁ። የሀገር ውስጥ ጉዳዮችን እዚህ ጋር አብቅተን ከውጭ ላገኘናቸው ዜናዎች አለፍን። ጋና አርብ ዕለት በደቡብ ሊባኖስ የተባበሩት መንግስታት የሰላም አስከባሪ ኃይሎች ላይ የተፈጸመውን የሚሳኤል ጥቃት 4 ወታደሮቿን የቆሰለውን የኮመንዌልዝ መንግስት እንዲያወግዝ ጥሪ ያቀረበች። የውጭ ጉዳይ ሚኒስቴር ሳሙኤል ኦኩዴቶ እሁድ ዕለት በኮመንዌልዝ ስብሰባ ላይ ንግግር ሲያደርጉ ማን ተጠያቂ እንደሆነ ባይገልጹም የቦምብ ጥቃቱ የተባበሩት መንግስታት ቻርተር ለመከላከል ባለው መርህ ላይ የተሰነዘረ ጥቃት ነው ሲሉ ተደምጠዋል። ይህንንም ጥቃት በማስመልከት ከጥቃቱ ጋር ተያይዘው የሞቱ ወታደሮቿን ጥቃት ለማውገዝ እስራኤል በሊባኖስ የሚገኝ የሂዝቦላ ኢላማዎችን ስትመታ መቆየቷን በማስታወስ ይህ የሆነው በኢራን የሚደገፈው የሺያ ቡድን ባለፈው ሳምንት በእስራኤል ከተማ ሃይፋ ላይ የኢራንን ጠቅላይ መሪ አያቶላ አሊ ሐሜኒ ግድያን ለመበቀል በሚል ሮኬቶችና ድሮኖችን ማስወንጨፉ ከተነገረ በኋላም እንደሆነ ተገልጿል። የጋና ወታደሮች በሙሉ ጉዳት የደረሰባቸው ሲሆን አሁን በጥሩ ሁኔታ ላይ እንደሚገኝም የጦሩ ሰራዊት ቃል አቀባይ ማስታወቁን ነው አፍሪካ ኒውስ የዘገበው። በመጨረሻም የድሮን በረራ እገዳ መጣሏን ዩናይትድ አረብ ኤሚሬትስ አስታወቀች።
በኢራን በእስራኤልና በአሜሪካ መካከል እየተካሄደ ያለው ጦርነት ተከትሎ ዩናይትድ አረብ ኤሚሬትስ በሀገሯ የአየር ክልል ውስጥ የድሮንና የቀላል ስፖርት አውሮፕላኖች በረራ ላይ ሙሉ እገዳ መጣሏን አስታውቃለች። የሀገሪቱ ሲቪል አቪዬሽን ባለስልጣን ትላንት ባወጣው መግለጫ ውሳኔው የተላለፈው አሁን ላይ ያለውን አስገዳጅ ሁኔታና ቀጠናዊ ውጥረትን ከግምት ውስጥ በማስገባት መሆኑ ተገልጿል። የዩናይትድ አረብ ኤሚሬትስ የሲቪል አቪዬሽን ባለስልጣን ባወጣው መመሪያ መሰረት እገዳው ድሮኖችንና ቀላል የስፖርት አውሮፕላኖችንም እንደሚያጠቃልል ተገልጿል። ከዚህ ቀደም ለዚህ የበረራ አይነቶች ተሰጥተው የነበሩ ሁሉም ፍቃዶች ለጊዜው እንዲታገዱ ተወስኗል። ባለስልጣኑ አክሎም ይህንን ገደብ ማንኛውም ግለሰብም ሆነ ድርጅት ያለምንም ልዩነት እንደሚመለከት አሳስበዋል። በተለይም ለመዝናኛና ለስፖርት ተግባራት ድሮኖችን የሚጠቀሙ ሰዎች ከድርጊታቸው እንዲቆጠቡ ጥብቅ ማስጠንቀቂያም ተሰጥቷቸዋል። የሀገሪቱ ባለስልጣናት ይህንን እርምጃ የተወሰደው የሕዝብን ደህንነት ለመጠበቅና የሀገሪቱን የአየር ክልል አስተማማኝነት ለማረጋገጥ መሆኑን ገልጸዋል። ትዕዛዙን ጥሶ የሚገኝ ማንኛውም አካል በሀገሪቱ ሕግ መሰረት የሕግ እርምጃ እንደሚጠብቀውም መናገራቸውን ነው ሮይተርስ የዘገበው።